እንዴት ናችሁልኝ? ሳምንታችሁ እንዴት አለፈ? ሁሉ መልካም አለውላችሁ? ይሄ የቃጠለው ፍልሚያ ነው። ዛሬም እንግዲህ አንድ አዲስ የወጣ ፊልም አለ፣ ቀን ዘራፊ። ዋው አሜዚንግ የሚያስብል የሚገርም ፊልም ወጥቷል። የሱ እዛ ፊልም ላይ የተወኑ ሁለት ተዋናዮችን ይዤላችሁ መጥቻለሁ። ዘላለም ብርሃኑ፣ ታምራት። አንዲ በጭብጨባ እንቀበላችሁ። ቀን ዘራፊ ለተገባለች ግድ ነው። ዞላም ታሜም እንኳን ደህና መጣችሁ ወደ ቃጠሎ። እንኳን ደህና ቆየን አለን። ቀን ዘራፊ በጣም አሪፍ ፊልም ነው። ሰው ያየው ነው። በጣም እንዴት ነው? በጣም ጥሩ ፊልም ነው። ሰው ወዶታል። ግን እንደዚህ አይነት ነገር ላይ ያው እናንተ ፈረዳችሁብን እንጂ ሽልማቱ ትንሽ የምሽልማት የኛው ነው። ሽልማት ስበሎ ነው የሚገባ። ዞላ ልክ እንደ ገጸ ባህሪው በጣም የእውነት የመርካቶ ኃይለኛ ሰው ነው ይባላል። እንዴት ነው? እውነት ነው አይደለም? የፍቅር ሰው ነው የእውነት? አዎ፣ አየው መከባበር ስላለ ነው ሰፈራችን እንጂ እናል አይደለም። ክብሮ ነኝ እያለ ያዝ ታሜስ። እሺ ወደ ታሜ። ከትወና በተጨማሪ የድምጽ ሳውንድ ላይ ሰርተሃል። ስለዚህ ሳውንድ ላይ እንግዲህ ብዙ ነገር ሊያጋጥም ይችላል። እኔ ልጠይቅ የምችለው ተዋናዩ የተለያየ ቦታ ሊገባ ይችላል። የራሱን የግል ህይወት ሊያወራ ይችላል። ማይኩን አድርጎ መጸዳጃ ቤት ሊሄድ ይችላል። አናውቅም ብቻ ግን እስቲ ምን አጋጥሞ ያውቃል? ስለያው ብዙ ሳውንድ ማን ስትሆን ብዙ ሚስጥር ልትሰማ ትችላለህ። ብዙ ነገር ያጋጥማል። ያው አይጠፋም፣ ብዙ ነገር ይወራል። ግን እንዳልከው አንዳንዴ የረሱትና ያው ሽንት ቤትም ምናምን እንትን ሲሉ ያው አክተር ነው ማሰማው። እኔም ብዙም አልሰማምና ለተዋናይ አሳልፌ ዝም ብዬ እንትን እንዲሉ ምናምን እንደዛ አደርጋን እና የኔን ለማን አሰምታል ያው ጥቅም ተቀበልና ታጠፋላችሁ። ለማንኛውም እስቲ የቃጠሎ ፍልሚያ እንዴት እንደሆነ ልንገራችሁና እየተጨዋወትን ትንሽ ቆይታ እናደርጋለን። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የቀኑን 50,000 ብር ያሸንፋል። እኩል ከወጣችሁ 25,000። አሻውን ማን ይጀምር? ከሱ ነው አንድ አመጣጣችን። አንተ ጀምር፣ ችግር የለም። እኔ ብዙ ነገር ካንተ መማር ስለምፈልግ አንተ ጀምርና። እሺ። ቀን ዘራፊ በስመ አብ። ቀናችን ነው ዛሬ የሚዘረፈው። ዛቅ ያው ዝርፍ። አቤት የቀን ታሜ አውቆበታል። አየህ ዘዴ አውቀበታል። ትንሽ ቶሱ ያንቺ ቆነ ቆንደታ ነው እንደሽ አንተ ነው ቆነሻል። አሁናችሁ እንደ አንድነት ፓርክ ምናምን ሰው ስለሚጎበኝሽ ያው ማስከፈል ይጀምራል። ዩቲዩብ ላይ ምናምን ተጎብኝተ ነው የምንመጣውና አጥንቱ ተመላሽ ነው እንዴ? ስጋ ካየ ልጁ አያልፈኝም። ታሜ የእውነት ሳውንድ ስትሰራ የሰማው ኃይለኛ ሚስጥር ወይ ደግሞ ጉዳይ ካለ እስኪ ንገር። ጸጥ ባለበት እንትን ውስጥ ሙዚቃ እየሰማ መጣው። አንዴ የተነገረ ነገር ትዝ እያለ ነው የሚያስለቅስ የተነገረ ነገር አይደለም። እንደዚህ ግን አይቻልም። እስቲ እንትኑ ሳውንዱ ሌላ ጊዜ ይግባው። ምንም እንትን እያለ ያወራ አይደለም። ብላና ቆይ አንዴ ብላና ላውራ አላስወራለኛ እንዴ ያወራ ነው መስሎ ነው ለአዲስ እንቀሳቀስ እያወራ ነው። እኔ ይረጋባኝ ወጥ ይመሰክራሉ አድማጮች። ቀጥልሽ። ሐሜት ወይ ጎረቤት ወሬ። እሺ ሐሜት አላስወራ አልከኛ። ቆይ ተናገር እንዴ ወንድም ጥላ ቀን ዘራፊን እየቀረጽን
ረጅም ዲያሎግ አለውና ኒክኔኩን አናርገላቸዋለሁ። ረጅም ዲያሎግ አለ በሉ ይባላሉ እያሉ ነው። ከዛ ሜን ካራክተሩ መከለ ይባላል። እዚች ጋር እኮ እንዲህ ብለህ ዲያሎጉ እንዲህ ብቻ ነው ይሄንን መደረን መከላከለ እየሰማችሁ ነው። ቆይ ይሄንን ማረ ለወጣው ምናምን ነገር ብላ እንደዚህ አይነት ነገር ያጋጥማል። ቀስ ብሎ ምናምን ይረሱትና ካንቺ የወሰድኩት ነው እዚህ ከተገኘ። እሺ አሁን ወደ ዘላለም ሄዳለሁ። ቀንዘራፊ ይዝቃል። ቀንዘራፊ ዛቀው ቀንዘራፊ አዳ ምን ካቻፕ ነው እንዴ? በሩታ ካቻፕ ቺፕስ አረገው ዛቀላ አራ አይደለ እንዴ? አይደለ ውስጥ ግባ እንዴ ነው የሚዛቀው። እኔ ላንተ ጊዜ እንዴ ነኝ እንዴት? እኔ እኮ አይደለሁም። እኔ ምን ህጉ የቤት ህግ እኮ ነው። እኔ የፈጠርኩት አይደለም እኮ። ቀንዘራፊ እያመሰልከው ነው። በስመ አብ ወልድ ኧረ አጥንቱ ደስ ከሆነ ይቻላል አለ እንዴ እንትን አምቡላንስ እንትን እንዳይቀረቀር አጥንት የሆነ እዚህ እንዴ አተዘነዘና ጥርስ ታውቃታለህ እንዴ? የዶሮ ማስቲካ ነው ይቻላልከም ንፋው እስቲ አንዴ ወይ በስመ አብ ወልድ እቤት አንተ ነህ እንደምትፈጭላቸው ስጋ። አንዷ ልጅ ከንፈሯ በጣም ትልቅ ከመሆኑ የተነሳ በአንድ ዙር ነው አንድ ቻፕስቲክ የምትጨርሰው። ለምን ለማለት ምንም ሾር እንዲህ ብለህ እንዲህ ሹፈው ከንፈሯ አልጎል እያልኩ ከአዛጊ ይልቅ ተናጋሪ ጎዳኛል እንደውም ማለት ነው። ቆይ እንዴ ዞላ ጠጣ። ቆይ ዞላ ሊጠጣ እኔ አልጠጣም። የእናት ጡት ጠጥቼ ያደኩ ሰው ነኝ ውስጥ ያለው ወጣ ዞላ አንድ ፊልም እየተሰራ ከቤቱ ውጪ በሆነ ጉዳይ ጓደኞች ብቻ የሆነ ጸብ ነገር ይነሳል። ሲነሳ በመስኮት ዞላ ወጥቶ ነበር የሚባል ነገር ይወራል። ከፎቅ ላይ ከአንደኛ ፎቅ ላይ ዘሎ በመስኮት አሬ ቆየ ነው በጣም ረስቸዋለሁ። እና ምንም እኔ ደግሞ ዝላይ ምናምን በጣም እወዳለሁ። ዝላይ ይወዳል። እዚህኛው ፊልም ላይ እሱ ነው የሚያሳይ ሲባል በቃ እንደዚህ እስቲ ለሞክር ምናምን አንድ ሰው ካዳንኩ ምናምን ብዬ ከመስኮት ላይ ከአንደኛ መስኮት ምን ከሁለት ይሆነልን ጸቡ እዚህ ሆኖ የዘለለው ሌላ ቦታ ነው። ስቱ አቅጣጫ ወይ እግዚአብሔር እኔ አንተ ዛሬ ያገናኘኝ አምላክ አስማ ግን ጎበዝ ነች። እንትን ላይ ዝላይ ላይ ጎበዝ ነው። እንትን ይሄ ቀንዘራፊ ራሱ ስንቀርጽ ይሄ ከጣሪያ ላይ ምናምን ራሱ አሁን አልዘልም ምናምን ሲሉ እሱ ኖርማል ነው ምናምን እያለ ያሳይ። እሺ አንደኛው እንዴት ነበር? ኦኬ እሺ አንደኛው ጥሩ ነው በጣም ዞላላ ታታሙ አጥንተኝ ወጥ እኔ ልንገርህ በጣም አሪፍ ነው። እንትን አላልሽም ብዬ ነው ትናገራለህ። አንደኛው እንዴት ነበር? አንደኛ በጣም ያቃጥላል። አንደኛ እሺ እንቀጥላለን። ወደ ሁለተኛው በስመ አብ ወልድ ደግሞ በስመ አብ እርጎ ነው አይደል? እኔ ግን ጎበዝ ነኝ። እንዛቀው ከዛ እንያዝና እንብላ። ሰከንድ ቢኖረው ግን አሪፍ ነበር። አፍ ላይ የሚቆይበት ሰከንድ ሊነጋ ነው ማለት እኮ ነው እንዴ? ምንድነው እንዴ? ታይም እንዴ በቫር ይታይልኝ እንደው ጥሩ ነው። ሃርሞኒክ አረኩት እንዴ? ምንድነው አንተ እንዴ? ቀንዘራፊ በረጅም ጊዜ ነው የወሰደው 6-7 ዓመት ነው የወሰደው እና ፊልም ውስጥ ራሱ አንዳንድ ሰዎች እዛው ፊልም ውስጥ አድገዋል ኖረዋል ይባላል። እስቲ ንገሩን ማን አለ አሁን ለምሳሌ ለውጡን የምናይበት ገጸ ባህሪዎች ማን ነገረ? ግን እኔ አሁን እረሳቸዋለሁ ካንተ መስማት እንደ አዲስ ንገረው። አንተ ምን ሆነህ ነው ግን? ምን ያረክ ነው? እኔ አሁን ግራ ይገባኝ። ምን አድርገህ ነው? ብላተ ዞላ ምን ብላ? ሁለተኛው እበላለሁ። አዎ አጥንት ተመላሽ ነው ሾንደ ከዛ ተመላሽ ቀንዘራፊ
አለው ስጋ አለው ዞ ስጋ አለው ይነካል። ስጋ ካለ ይነካል። ጀላቲ ሂሊፖፕ አረካቱ ዶሮ እስቲ አስተውሱ። ለምሳሌ አሁን ማክቤል ለወጣ ያው ሴት ልጅም ስለሆነች ሴት ልጅ ቶሎ ታርጋለች። እሺ ኮማን ነበር ስማ ጄሪ የምትባል እሷ እንደ ክፍል ኃላፊ ነህ እንደ ዝም ብለህ ጄሪ ከሌ ምናምን ብለህ ምንድን ነው የምትጠቋቁመው? ስለነሱ እርገታቸውን ነገሩ ምን አድርግ ነው የምትለኝ? ማክቤል ብዬ ምናምን ስል ጄሪ ትለኛለህ። የቱን ሊያዘው ነው እንዴ? እስቲ እሱ ራሱ ሁለተኛው እንዴት ነበር? ሁለተኛው ማርቲ በላት ለምን እንደ እሷ ስለምታቃጥለኝ ማርታ ጎይቶ ስለዚህ ሁለተኛውን ማርታ ጎይቶ ብላ አንደኛው ፕሮዲውሰራችን ጆሲ እያላባችሁ ነው። ምን ወስደው ነገር እኮ አይደለም እኮ ዳይ ደናነቅ ምርጫ እናንተ ነው። እሺ ቀያየሩታላችሁ ወይስ እንቀያየረው? ግን አራተኛው አይደል ነው እንቀያየረው። እኔ ፍቅር ያሸናሽ በደም እንዴ ጋፋሽ ነኛ እንዴ ድሉ ተሰጥቶኛል አይደል? እንደውም ባዶኑ ለበሰጠው ደስ ይለኛል። ፍቅር እኔ እኮ በደም መዛቅ አለበት። ንከር በደም እንደዚህ አትቀያየሩት። አየ መልካም ነገር ሁሉ ጊዜ በህይወት መልካም ነገር ሰራ ለዋል አይሰማም። እሺ አዎ እየተያያችሁ ቺርስ ናይስ። ይሄ በጣም ይጣፍጣ። ለምን ነው ታዝራከረከ ነው። የመርካቶን እስኪ ትንሽ አስታውሱ። የመርካቶ ዝናብ ለሊቱ ሙሉ ፊልሙ ላይ ዘንቧል። በእሳት ስለ ዝናብ አይከብድም። እሳት እየዘነበ እስካሁን ሁላ አላወራም ነበር። አሁን ነው በቃ ወቅቱን የጠበቀው ያወራው። እንትን ነው በዚህ ሰዓት ሲን 77 የሚባል ሲን አለ። ብዙ ሲን ነው ያለው እና እያንዳንዱ ከባባር ሲን ነው። ስለዚህ ቢበዛ ወደ 10 ምናምን የእሳት አደጋ መኪና ተጠቅመናልና እንደውም ትዝ ይልሃል የዝናብ እያዘነብ ነው የመብረቅ ደግሞ ፈለቀ ዳይሬክተሩ ማለት ነው። ይሄን ፈልገ ይዘና ብለህ 3 ቀን አራቅ ተንከራቶ አልመጣም። ግራ ገባን። ሶስተኛው እንዴት ነው? ግን መሮጥ ይቻላል? ዝም ዱብ ዝም በቃ ወለ እንችላለን። ዱብ በል አይመስልም? ዱብ በል አለለም። ለምን ይብሳል? ነፋስ ይገባል። ትሽ ማርያም ነፋስ። እሺ ማክሲም ጣላ የሜንታ ከረሜላ በለው። ኧረ እባክህ። ሶስተኛው እንዴት ነበር ታሚ? ጥሩ ነው። እዚህ ጋር ሲመቱኝ ሞትኩባቸው። ከዛ ድጋሚ ስነሳ በገጀራ እዚህ ጋር ደገመ ያለው ሰውዬ እውነቱን ነው። የሰው ልጅ ሞቶ ይነሳል። አሁን ገባኝ። አሁን ወደ አራት ሶስተኛውን ሳልጠይቃችሁ ሶስተኛውን ማን አላችሁ? ሶስተኛ እዚህ ያዘጋጃችሁ ሰዎች አረ ቤት ለምዶባት ቤት እንዳትሰራ ለማለት አይ ለልጆቿ እንዛቅ ለምንድን ነው? ቆይ ንገረኛ፣ እንትን ነው ቴክኒክን ንገረኝ። እንዲህ ምንድን ነው? ወይ በጣም ብዙ አመት ስለጨፈርኩ እንትን አልቆጣም። እሺ ወይ ፊትክ ነው ምንም ማለት እንዴ አርደኛ ነሽ ተብሎ ምን ነው? አሁን ተቀያየሩት። አይ መድኃኒዓለም ኑሮን ብቀየረኝ ይቀላል። በቻክ ነው እንዴ? በጂፕሰን ሰራተኛ ነው እንዴ ተዳረገው? አሁን እንደዚህ ፌር ነው እንዴ? አታንጠባጥበው። አዎ ሳይንጠባ ጉረስ ጥሩ ነው።
እስቲ ፊልሙ መርካቶ ስለተሰራ አሁን መርካቶን ንግባና ምልኮምነ ፈያነ አገርባይ እንላለን። ስለዚህ አንድ ሰው ሻጭ አንድ ደግሞ ገዥ ይኖራል እና አሳምኖ መሸጥ በሁለቱም በዋነኔ ይመታኛል። ካልገዛ ነው ይሰነዝርብኝ ካልገዛክ ነው በሁለቱም ያው ነው ተሰነዝርብኝ። እንጂ ኮቴ ደረቅ ስለሆነ ሻጭ ይሻላል እሱ ይሽጥ። ስለዚህ ታሜ ቃጠሎውን ሽጥለት ባለሱቅ አቤት እንዴት ነው የምትሸጠውን ነገር በደንብ አስተዋውቀህ ሽጠው። በእውነቱ አምሽተህ ስገባ ለሚቆልፍብህ ጎረቤት አከራይ ለሱ ይሆናል። እኔ ቸኩያለሁ በጣም መኪና ደግሞ ፓርክ ያረቁት ዘግቼ ነው። ለማን ነው የምፈልገው? እሺ ለማን ነው የምፈልገው? ጎረቤት አለ ምን እያደረገ ውሻ ይለቅብሃል? በጊዜ ለውሻው ነው ለሰውየው ዋናው ነው ከምንጭ ነው ለሱ ይሄኛውን ልጅ ጥላ በጣም አሪፍ ነው። ምክንያቱም ይኸውልህ እርግጠኛ ነህ በጣም ዋጋ አሁን የእንትን የሽሮ እኔ ብዙ እንትን አለ ዋጋው ችግር የለውም። እኔ ይሄና ውሰደው ውሰድ። እሺ እርግጠኛ አሪፍ ነው። በቃ እሺ ቀምሳ ሳይ አሪፍ ነው። ሱቅ ጠብቅ እና ማታውቀው ነው የሚሸጠው። እሺ ያስጠላ ትወናችን የበሰበሰ ትወና ጥሩ ታሚ ይሆናል። ጥሩ ወደ አምስተኛው ነው። እሺ ወደ አምስተኛው አራተኛው እንዴት ነው? አራተኛው ማን አላችሁ? ህይወት ዮሐንስ አብራችሁ ሰርታችኋል እዚህ ላይ። አንተ ደግሞ እንትን ነው አዩ ያቃታል ማለት ነው። አውቅ ደርሶበታል። ታሚ እሺ ከዛ እኔ ሰማተን ሱይ ማስቀረው አይመስልም። ስታምስተኛ እተና እዚህ ፊልም ላይ ዳኒ ጋጋ ነው ታውቃታለህ? ዳኒ ጋጋ ጎበስታ በጣም አሟት በኦክሲጅን ምናምን ነው እንትን የምትቀረጸው የነበረውና የሚተነፍሰው ነው ነቅሎ እሱ ምናምን ነው። አየሩ ደግሞ የዝናቡ ምናምን ቅዝቃዜው በጣም ነበር። አየሩ ሲቀየር እንትን ይላል እና እንደዚህ የለፈውበት ፊልም አልቀርም ብሎ ለዞም እኛ ይመጣል አላልንም። አሁን ምርቃቱ ኦክሲጅኑን ነቅሎት ነው የመጣው ምርቃቱና ይሄን ሁሉ ልፋት ለፍቼበት ብሎና አላወቅንም እኛ ይመጣል አላልንም። ይብሉ ለሚለው ራሱ እኮ በህይወት እያለው ምናምን በቃ የፊልም ተመርቆ አልቆ ምናምን ባየው ምናምን ነገር ብሎ ነው ያጉጉቱ ነው ኦክሲጅን ነቅሎ ምናምን የመጣው ማለት ነው። እና ታመመብን ግን ከዛ ፊልሙ አስመርቆ ሲወጣ በዛው ሆስፒታል ሄደ። አምቡላንስ መጣ ሐኪም ቤት ነው ሄደውና ብዙ ዋጋ ተከፍሎ በጣም እና ምን ለማለት ነው በዚህ አጋጣሚ እሱም ጎበስታው በጣም ኢንተርናሽናል ሁላ እንትን ብሏል። ሰይፉ ጋር ቀርቦ እኮ የማክስ ምናምን ኢንተርናሽናል ፈረንጆች ሲኒማ እሱን እንትን አድርጎ ነው የታየው ምናምን ጎበስታው ነው እናን ሰው ይሄ እንወዳለን ዳንዬ በጣም በአንተ እግዚአብሔር ደግሞ ጨርሶ ይማር። አሜን። አንድ አስባለ እንቀርና እሺ ብቻ ወዳደር ነው እስካሁን እሺ እያልክ ነው። እኔ ተወዳድሯል ሰጤ ተወዳድሯል። እኔ አሁን 5 ጊዜ አራት ወይ 5 ባልተና ቤት ይኖረዋል። በዚህ አያያዙት እንሱ 5 ቤት እንደመወዳደሩ 5 ተወዳድሯል። መርካቶ እርግጠኛ የሚፈሰው ተሰቆ ማለት ነው የሚሸተው ሰውዬ በበርበሬ አጠነኝ ነው የሚለው 5 ተወዳድሯል። እርግጠኛ እኔ ግን በጣም ግን እኔ አሁን እኮ እንትን የእውነት አላቃጠለኝ የተፈጥሮ እንትን ፏፏቴ ነው። ታዲያ ምንድነው እሱ አንተን እንትን ተስፋ የሆነ ጌታቸው የሚባሉ ነፍሳቸውን ይማሩ ኮንዳክተር ናቸው። ታውቃቸዋል? እሳቸው ፋዘር ጋር ስትሰራ የኮረሱን አናጀብ የፋዘር ቤት ተማሪ ነና ታሜ ነገረኝ ነው። እኔ እኮ ተደረበ ከኔ ጋር ትናገራለህ። የትኛውን ያዘው ልጁም እኮ ተሰቃይ ቢበሌ ቀለዋል እኮ
እሺ ነገር ታሜን አውራሽ አይ ይጠፋላ እኔ አስተዋወስኩ አውራ ችግር ፋዘር ቤት ሄድ ፋዘር ቤት ገና ፍሬሽ ነገር ነኝ ከሲኒየሮች ጋር ምናምን ተዳርኩ ተመደብኩ አሰሩት ምናምን ነገር ተብሎና ተነጋገርን ሬርስ ነው ይሆናልሽ በቃ ክፍል ነገር ነው ካወቀው ያው ታቋለህ ክፍል ነው ብቻ ጓሮ እንደዚህ ነገር አለ አወራንና ሬርስ እንዴ አንተ እንዲነ ምናምን አንተ እንዲ ተባባለ ምንድነው እንዲ ነገር አለ እንዴት እንዲነ ምንድነው እንዲ ነው ምን እንበል ምን እንገምት እንዲ ነው ምንድነው ገብቷል እንዲ ነው አልገባማ እንዲ ነው ሙዚቃ አልገባም ገብቷል አይ እንዲ ነው የሚለው ነገር ገብቷል አየስቲ እንዲ ነው ያው ገጸ ባህሪ ይሰጣቸው አንተ ጭንቅላት የምትጠቀመው ለኮፍያ ነው እኔ መጠየቁ ግን አስፈላጊ ነው እኔ እንደውም ዛሬ አንወጣ ከዚህ ቤት ያለንን ገጸ ባህሪ አንጨርስ ነው ሰምተና እኔ ተነሳስበት ነው ምን ያድር እንዴ ዞላ ቻርስ ሊጋ እኔ በጣም ነው ደስ የሚለኝ እንደውም ማዳመጥ ነበር የምትበሰን በቃ እንደው ዲንሲ ነው ምን ነገር እሺ እና ላችኋለሁ ቀጥይ እንዲ ነው ማዳመጥ ግድ እና ፋዘርበት እየተማረ ፍሬሽ ተማሪ ነኝ እነሱ ሲኒየሮች በጣም እንትና መሳይ ተፈራለ ከድሮ ዘፋኞች አቤል ፋዘር የድሮዎቹ ማለት ከዛ ወጣንና ያንተ ካራክተር እንደ እንትን ነገር ነው የሆነ እንደ ሱሰኛ ምናምን ነገር ነው ምናምን ብለው ታሪክ ተናገሩ ማለት ነው ውስጥ ገባን ፋዘር አለ ምናምን ደግሞ ፋዘር ማንንም አይሰማ ከዛ ማለት ነው ከገባን በኋላ የሚያወሩት ዲያሎግ ያወራነው ጫላ ቀይረውት ለካ እንዲ ነው የሚያደርግ ቀይረውት ሌላ እኔ ፍዝዝ ብዬ ቆም አረ ውጭ ያወራነው ቢቸግረኝ መድረክ ላይ እኮ ነው አረ ውጭ ያወራነው ምናምን ነገር ፋዘር ሰደበ ከተሰጠው ገጸ ባህሪ ሰጡኝ ታሪኩን ነግረውን ገባል እነሱ ደግሞ ተጠቃቅሰው እዛው እኔ ደግሞ ፍሬሽ ነኝ ብያለሁ እዛው ኢምፕሩቭ አረጉ ማለት ነው እዛው ቀየሩት እኔ ተወጣውኩ ከዛ በኋላ ማመን አይገርም በጣም አላበነ ስቶሪ አረባክ እንትራለ እንደ ቦይንጎ ጥሩ አረ ድንገት አንድ ሰው ሚስቅልኝ ካገኘው ኮሜንት መስጫው ላይ የሆነ ነገር ወጥተበት አንድ ሰው አንተ ተቀናብኛል ያቺ የፈረደባት ኢሞጂን እንደረደርላሉ እንዳማታሳፍሩ ተስፋ አሁን ለማንኛውም እንዛቅ ቀንዘራፊ ግን ገጣሚ ቢደግም አልገባኝም አይሄድና አብረን አሁን አምሽ ሳል ወይ ሳቢ ከተተው ትንሽ ቀሯል ቆንጣው ኩንፈማ ሙላንተ ባላ ከገጠመኝ ይሻለኛል እንዝቃለን ዛት እንጂ አይበላም እኮ እንዴ መንታ ዶሮ ነው እንደ ሰጣችሁኝ ዝምላ በጣም ዶሮዋ ከነ ድምጿ ሄዳለች እንዴ ኮረሻም ካለ እንደነ ኮረሻም ማዝም ታልባለ ነክረ እንዳበለው ተንሶነ ሁለታችሁም አሸነፉ ከተነ ወለደ ተተዝልክ ከስከስ አትመለሱናል በጣም ነው የምናመሰግነው እኛም እናመሰግናለን ታሜን የእንትኑን ሐሳብ ልንገር ብዬ ነው የፕሮሞሽኑ የቲሸርቱ እሺ በጣም ያውኛ አሁን የመጣን ተተዋናዮች ነን አሁን ላይ ያለን እና ቲሸርቱን የነሱን ፎቶ አድርገን ምናምን ስንሰጣቸው የነበረው እነሱን ከማክበር አንፃር ምናምን ነውና እየዞርን ምናምን ሪስፔክት ለመስጠት አስበን ነው ያው ፊልም ብዙ ልፋት ይጠይቅ የለ ስለዚህ ያንን ቴንኪውም እንደማለት ነውና ይሄንን ለመናገር ነው አመሰግናለሁ ትንሱዬ ስለጋበዛችሁ እሺ ታሜን ቀን ዘራፊን
በተለያዩ የሲኒማ ቤቶች ታገኙታላችሁ። የገባችሁ እዩት። የፊልም ባለሙያውን አበረታቱ፣ ተመልከቱ እንላለን። እናመሰግናለን። አሁን የሆነ ጊዜ ጥሩ ጊዜ ነበር፣ የፊልም ወቅት ነው። አሁን ደግሞ ተመልሶ ቢመጣ ሰውም ካልቸሩም ፊልማችን ላይ እያየን ቢያመጣው እንላለን። ተመልካቹን ቢያይ እንላለን። ለማንኛውም ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። ታሜም ዞላም በጣም ነው እናመሰግናለን። መልካም የረፍት ቀን እንላችሁ። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይህንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይህንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።